እኔ እኮ ግራ የሚገባኝ ነገር ማለት ነው ቤተሰቦች፣ ውሸት እኮ ብንዋሽ እኮ በቃ አለ አይደል ለማስታረቅ ውሸት ዋሹ እንጂ ዋሽታችሁ ሰውን ማጣላት ሳይሆን ዋሽታችሁ ሰውን ማስታረቅ ነው ጽድቅ ብዬ የማስበው። እና አሁን ላይ እየተፈጠረ ያለው ዋሽቶ ሰዎችን ማጋደል ማጣላት ሆኗል ማለት ነው። እና አሁንም አብርሃም ደግሞ እያደረገ ያለው ነገር መጀመሪያ ላይ ቤተሰቦች ማለት ነው አብርሃም የራሱ ጓደኛው ነው ይሄን ነገር የተናገረው። አብርሃም መጀመሪያ ሌላ ሴት ነበር ሊያመጣ የነበረው። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁልኝ? ሰላማችሁ ብዝት ይበልልኝ። እንኳንም በሰላም ለዚህ ሰዓት ደቂቃ አደረሳችሁ የኔ ውዶች። እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ ማሮቼ። እንግዲህ በድጋሚ ተመልሼ መጥቻለሁኝ። የአብርሃም ጓደኛ እንግዲህ የተናገረው ነገር ነበርና እኔ ብዙም አልከታተለውም ልጁን ማለት ነው። ግን የተናገረው ነገር በጣም እኔም ስጠረጥረው የነበረና በጣም ኮሜንት ላይ ብዙዎች ሲጠረጥሩት የነበሩት ነገር ነው። ይህም ነገር ምንድነው ካላችሁ ቤተሰቦቼ አብርሃም ፍቅርን አልነበረም ወደኛ አምጥቶ ሊያስተዋውቅ የነበረው። አንድ በደንብ እንድትረዱኝ የምፈልገው ነገር እንዴት ሄርሜላንና ሩታን ትቶ እንደገና ሌላ ሶስተኛ ሴት አዲስ ሴት ያመጣል ብለን ሁላችንም አድማ እንዳናደርግበትና ሰዎችም ደግሞ እሱ እያደረገ ያለው ነገር ትክክል እንዳልሆነ ስላወቀ በነዚህ በሶስቱ ሴቶች ብቻ እየተቀያየረ እኛ ላይ ድራማ መስራት ነው የፈለገው አብርሃም። እናውቃለን እየሰሩ ያሉትን ነገር ይስሩ፣ ችግር የለውም። እኔ በመስራታቸው ጭራሽ ተቃውሞ የለኝም። ምክንያቱም እንደዚህ ካልሰራችሁ፣ እንደዚህ ካልጠነከራችሁ በጭራሽ ኑሮ አይገፋም ብዬ አስባለሁ። ግን አንድ ነገር ደግሞ መርሳት የሌለብን ነገር ምንድነው? እናንተን የሚከታተላችሁ ሰው ከእናንተ ምን ሊማር ይችላል? ወይም ደግሞ ከእናንተ ምንድነው መስራትን መለወጥን ኦኬ ለመስራት ለመለወጥ መጣራቸውን ሳልደግፍ አላልፍም። በጣም ጎበዞች ናቸው። በዚህ እድሜያቸው በዚህ ወጣትነታቸው ተለውጠው የራሳቸውን ነገር ለማግኘት መሞከራቸው ምንም አይነት ስህተት የለውም። ግን እየሄዱበት ያሉትና ለመለወጥ እየሞከሩበት ያሉት ነገር ነው ስህተት። አብርሃም ፍቅርን አልነበረም ሊያመጣ የነበረው ቤተሰቦቼ፣ ሌላ ሴት ነበረች ሊያመጣት የነበረው። ግን እንዴት ሌላ አራተኛ ሴት ለማግባት ትመጣለህ ብሎ ሰው በአጠቃላይ የቻናሉ ተመልካቾች ሙሉ ለሙሉ እንደሚጠፉ ያውቃል በዚህ ምክንያት። ምክንያቱም ዝሙትን ነው የሚያስተምረን እንጂ ሌላ ነገር የሚያስተምረን ነገር የለም አይደለ? ለዛ ብሎ ነው ፍቅርን ያመጣት። የገዛ ጓደኛው በአንደበቱ ተናግሯል ማለት ነው። አብርሃም ይሄን ያህል የወረደ ሰው አይመስለኝም ነበርና ግን ደግሞ እስኪ ቀጣይ ላይ ምን እንደሚፈጠር ወይም ማን እንደሆነች ጎርጎር ያመጣላችኋል። አወጣታለሁ እኔ ማን እንደነበረች ጠብቁ።